አሁን ስክሪኑ ላይ የምታዩት እና ብዙዎቻችሁ እንደምታውቁት ሰንጠረዥ ለ ወይም ስኬጁል ቢ የሚባለው የቤት ኪራይ የገቢ ግብር ማስታወቂያ ቅጽ በገቢዎች መስሪያ ቤት የተዘጋጀ የቅጽ ቁጥር 1202 የገቢ ግብር ማስታወቂያ ፎርም ነው። ዋና ይዘቱም በጠቅላላ የኪራይ ገቢ ላይ የተመሰረተ ነው። የሚያተኩረውም በንግድ ስራ ሂደት ላይ ሳይሆን በግል ንብረት በሆነ የኪራይ ውጤት ላይ ነው። ይህ ሰንጠረዥ ደግሞ ስኬጁል ሲ ይባላል። ይህ ሰነድ የንግድ ስራ ገቢ ግብር የምናስታውቅበት የማስታወቂያ ቅጽ ነው። ለማንኛውም የንግድ ስራ ለምሳሌ ሱቅ፣ ፋብሪካ፣ የአገልግሎት ድርጅት ወዘተ ለሚሰራ ድርጅት ወይም ግለሰብ ተሞልቶ ወይም ተዘጋጅቶ የሚቀርብ የግብር ማስታወቂያ ፎርም ነው። ሆኖም ግን ዛሬ እኛ የምንመለከተው ሰንጠረዥ ለ ወይም ስኬጁል ቢ በሚባለው የቤት ኪራይ ገቢ ግብር ማስታወቂያ ቅጽ ቁጥር 1202 እና የሂሳብ መዝገብ ለሚይዙ የግብር ከፋዮች የግብር ማስታወቂያ ሰነድ ወይም ፎርም ላይ ነው። በዚህ መሰረትም በስተመጨረሻ የምናገኘው የኤክሴል ሰንጠረዥ ፎርማት ዝም ብሎ ሰንጠረዥ አይደለም። በቤት ኪራይ ገቢ ግብር ማስታወቂያ ቅጽ ቁጥር 1202 መሰረት ሙሉ በሙሉ በፎርሙላ የተገነባና የመንግስትን ሕግና ደንብን ተከትሎ የተዘጋጀ ስማርት የሆነ የኤክሴል ፎርማት መሳሪያ ነው። አምደ ሚካኤል ክፍሌ ይባላል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም በመጨረሻ ላይ በአዲሱ የግብር ምጣኔ መሰረት ግብሮን በቀላሉ የሚያሰሉበትንና የእጅ ጽሑፍ ሳያስፈልገው በአንድ ክሊክ ብቻ አትመው ወይም ፕሪንት አድርገው ለገቢዎች መስሪያ ቤት ሪፖርት የሚያዘጋጁበትን ዘዴ እነግራቸዋል። ሳትረሱ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቢዝነስ ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ዝርዝሩ እንለፍ። የካቲት 27 ቀን 2018 ዓ.ም ከቤት ኪራይ በሚገኘው የገቢ ግብር ላይ መንግስት ቀድሞ በነበረው የፌዴራል የገቢ ግብር አዋጅ ላይ ማስተካከያ አድርጓል። በመሆኑም በማስተካከያው መሰረት ከቀድሞውና ከአሁኑ የግብር ምጣኔ ሰንጠረዥ ጋር ስናነጻጽረው ዓመታዊ የኪራይ ገቢያቸው እስከ ብር 24000 የሆነ ሁሉ ከግብር ነፃ ወይም በ0% በግብር ምጣኔ የታክስ ስሌት ውስጥ ናቸው። ሆኖም ግን አሁንም በድርጅቶች ላይ የሚጣለው የግብር ምጣኔ በቀጥታ ከተጣራው ትርፍ ላይ 30% ነው። ጠቅላላ ዓመታዊ የኪራይ ገቢ ግብር ምን ማለት ነው? በመጀመሪያ የቤት ኪራይ የገቢ ግብር ማለት ማንኛውንም ንብረት በማከራየት ከሚገኝ ጠቅላላ ገቢ ላይ ለመንግስት የሚከፈል ድርሻ ነው። ስለዚህ አንድ ግለሰብ ከህንፃው 30 ክፍሎችን እያንዳንዳቸው በ15000 ብር ቢያከራይና በተጨማሪ ደግሞ 2 ክፍሎችን ለባንክ እያንዳንዳቸውን በ20000 ብር ቢያከራይ በአዲሱ መመሪያ በ2018 ዓ.ም የሚከፍለው የቤት ኪራይ ስንት ይሆናል? እስኪ በምሳሌ እንየው። አንድ ግለሰብ ከ30ዎቹ ክፍሎች በወር 450,000 ብር በዓመት ደግሞ 5,400,000 ብር ያገኛል። ለባንክ አከራያቸው 2 ክፍሎች ደግሞ በወር 40,000 ብር በዓመት 480,000 ብር ይሰበስባል። በድርጅት ላይ ተፈጻሚ የሚሆነው የግብር መጠን 30% ሲሆን በግለሰቦች ላይ ግን እንደ ገቢያቸው መጠን ከ0 እስከ 35% ይደርሳል። ለምሳሌ በዓመት ከ168,000 ብር በላይ የሚያገኙ አከራዮች 35% ግብር ሲታሰብላቸው መንግስት ደግሞ 24600 ብር ተቀናሽ ያደርግላቸው። አሁን ወደ ስሌቱ እንግባ። ግለሰቡ ከ30ዎቹ ክፍሎች በወር 450,000 ብር በዓመት ደግሞ 5,400,000 ብር ያገኛል። ለባንክ ካከራያቸው 2 ክፍሎች ደግሞ በወር 40,000 በዓመት 480,000 ብር ይሰበስባል። በአጠቃላይ የግለሰቡ ጠቅላላ ዓመታዊ የኪራይ ገቢ 5,880,000 ብር ይደርሳል። ይህ ገቢ በሰንጠረዡ የመጨረሻ ረድፍ ላይ ስለሚወድቅ የ35% ከፍተኛ ግብር ከፋይ ይሆናል ማለት ነው። ታዲያ ይህን ግብር ለማስላት መጀመሪያ ምኑ መታወቅ አለበት? እርግጥ ጠቅላላ ዓመታዊ የኪራይ ገቢውን ማወቅ አለበት። ይኸውም ብር 5,880,000 ብር መሆኑን አውቀናል።
በመቀጠል ደግሞ በመዝገቡ ላይ ተቀናሽ የሚደረጉ ወጪዎችን ማወቅ ያስፈልጋል። በመሆኑም በመዝገቡ ላይ ተቀናሽ የሚደረጉ ወጪዎች ዝርዝር ደግሞ ከዚህ እንደሚከተሉት ይሆናሉ። ደሞዝ 120 ሺህ ብር፣ የሰራተኛ ጥቅማ ጥቅም 60 ሺህ ብር፣ የጥገና ወጪዎች 430 ሺህ ብር፣ የመድን ዋስትና ወጪዎች 72 ሺህ ብር፣ የንግድ ፈቃድና የህንፃ ግብር 210 ሺህ ብር፣ የእርጅና ቅናሽ ወጪዎች ለቋሚ ንብረት 530 ሺህ ብር፣ የስልክ የውሃና መብራት ወጪ 132120 ብር፣ የባንክ ወለድና የአገልግሎት ክፍያዎች 430 ሺህ ብር፣ ልዩ ልዩ ወጪዎች 110 ሺህ ይሆናሉ ማለት ነው። እንግዲህ እነዚህን ሁሉ ወጪ ስንደምራቸው ጠቅላላ ተቀናሽ የሚደረገው የገንዘብ መጠን ብር 2,094,120 ብር ይሆናል ማለት ነው። እንግዲህ የመጨረሻ ውጤቱ ላይ ደርሰናል። ከአካባቢ ጠቅላላ ዓመታዊ ገቢ ብር 5,880,000 ላይ ተቀናሽ ወጪዎችን ማለትም ብር 2,094,120 ብር ስንቀንስ በልዩነት ብር 3,785,880 ብር የትርፍ ግብር የምንከፍልበት ሂሳብ እናገኛለን። በመሆኑም 3 ሚሊዮን በአዋጁ መሰረት 3,785,880 ሲባዛ 35% ሲቀነስ 24600 ብር 1,300,458 የትርፍ ግብር የምንከፍል ይሆናል ማለት ነው። በመቀጠልም ቀደም ሲል እንዳየነው ለባንክ አከራየነው 2 ክፍል በአመት ብር 480,000 በመቀበላችን ባንኩ 2% ቅድመ ትርፍ ግብር ወይም ዊዞልድ ይዞብን ህጋዊ ደረሰኝ ሰጥቶናል። በመሆኑም ብር 480,000 ሲባዛ 2% ይሆናል ብር 9600 ከተጣራው የትርፍ ግብር ላይ ተቀናሽ ይደረጋል ማለት ነው። ስለዚህ በአመቱ መጨረሻ የምንከፍለው የተጣራ የትርፍ ግብር የሚሆነው ብር 1,300,458 ሲቀነስ ብር 9600 ይሆናል 1,290,858 የተጣራ የትርፍ ግብር እንከፍላለን ማለት ነው። አሁን ብራንድ ምስጢራችን ወደሆነው ዝርዝር የአውቶማቲክ የኪራይ ገቢና ወጪ እንዲሁም የተጣራ የትርፍ ግብር መረጃን በኤክሴል ሰንጠረዥ ፎርማት ላይ እንዴት መስራት እንደምንችል እንመልከት። እንግዲህ ወደዚህ የሰንጠረዥ የኪራይ ግብር ማስታወቂያ ቅጽ ስንመጣ እንግዲህ የሚከተለውን እንመለከታለን። ይህ የኪራይ ገቢ ግብር ማሳወቂያ ቅጽ በ3 ክፍል የተከፈለ ነው። ከዛ በፊት ግን መጀመሪያ ፊት ለፊት ላይ የምናየው ሰንጠረዥ ወይም በእንግሊዝኛው ስኬጁል ቢ የምንለው ነው። ይህም የኪራይ ገቢ ግብር ማስታወቂያ ቅጽ በቅንፍ የሂሳብ መዝገብ ለሚይዙ ግብር ከፋዮች ይላል። ከዚህ ማስታወቂያ ጋር የተከራዮች ዝርዝር መረጃ ቅጽ ቁጥር 1202 እና የሀብትና ዕዳ ሂሳብ መግለጫ ቅጽ ቁጥር 1302 መቅረብ አለበት። ያው ተያይዞ መቅረብ አለበት ነው። ዋናው ግን መነሻው ይሄ ነው የሚሆነው። ስለዚህ ይህ ክፍል በመረጃ ቅጽ ቁጥር 1202 መሰረት በ3 ክፍል የተከፋፈለ ነው። አንደኛ የግብር ከፋይ ዝርዝር መረጃ የያዘ ነው። የግብር ከፋዩን ስም፣ ክልሉን፣ ዞኑን ወይም ክፍለ ከተማውን፣ ወረዳውን፣ ቀበሌውን፣ የቤት ቁጥር፣ ስልክ ቁጥር፣ የፋክስ ቁጥርና የግብር ከፋይ መለያ ቁጥር፣ የግብር ሂሳብ ቁጥር፣ የግብር ሰብሳቢ መስሪያ ቤት ቅርንጫፉ ማለት ነው እና የግብር ዘመን በ8 ቁጥር ላይ እና አባሪ ፔጅ ካለው ፔጅ 1 ፔጅ 2 ፔጅ 3 እንላለን። በመጨረሻ ይህን በ2 ኮፒ ነው የምናዘጋጀው። የሰነድ ቁጥር ለቢሮ አገልግሎት ብቻ አንዱ ሲቀር ለእኛ ደግሞ ሰነድ ቁጥር ተጽፎ የሚሰጠን ክፍል ነው። ይሄ በሁለተኛ ደረጃ ደግሞ የገቢና ወጪ ዝርዝር ሂሳብ መግለጫ ነው። በዚህ ውስጥ ደግሞ ጠቅላላ ገቢያችንና ጠቅላላ የአስተዳደርና የስራ ማስኬጃ ወጪዎች የምንመዘግብበት ክፍል ነው። ክፍል 3 የትክክለኛነት ማረጋገጫ ነው። ስራውን በትክክል ለመስራታችንና የተሟላ መረጃ ለመሆኑ ፈርመን ማህተም አድርገን የምንሰጥበት ቦታ ነው። ለምሳሌ ከላይ የተገለጸው ማስታወቂያ የተሰጠው መረጃ በሙሉ
የተሟላና ትክክለኛ መሆኑን አረጋግጣለሁ። ትክክለኛ ያለ መረጃ ማቅረብ በግብር ህጎችም ሆነ በወንጀለኛ መቅጫ ህግ የሚያስቀጣ መሆኑን እገነዘባለሁ እንልና የግብር ከፋይ ወይም ህጋዊ ወኪል ስም ይጻፋል፣ ፊርማ ይፈርማል፣ ቀኑን አድርጎ ማህተም ያደርጋል ማለት ነው። ከዚህ በታች ያለው ለግብር ባለስልጣን መስሪያ ቤት ኃላፊው ነው። እኛ ያን ከሟላን በኋላ የግብር አስገቢው መስሪያ ቤት ወይም የታክስ ሰብሳቢ መስሪያ ቤት የራሱ መረጃ አሳርፎ በኮፒ ለኛ ይሰጠናል ማለት ነው። እንግዲህ አሁን ወደ ቀደም ሲል በሰራነው ዝርዝር መሰረት ወደ ፎርማቱ እንግባና ግብራችንን እንዴት እንደምናሳውቅ በዝርዝር እንመልከት። እንግዲህ መጀመሪያ ቀደም ሲል እንዳልነው እንደተነጋገርነው አዘጋጅተናል። ገቢውንም ወጪዎችንም አጠቃለን መተናል እንደምታዩት። ስለዚህ ጠቅላላ የዓመታዊ የኪራይ ገቢ ስንት እንደሆነ አውቀናል። 5,880,000 ነው። ስለዚህ የኪራይ ገቢ ላይ ፎርማቱ ላይ የምናደርጋለን መጣና እዚህ ጋር የጠቅላላ የኪራይ ገቢ 5,880,000 ነው ማለት 5,880,000 ነው ማለት ነው። አሁን የኪራይ ገቢው 5,880,000 ነው። ለአከራይ የተከፈለ የኪራይ ወጪ ተከራይቶ ለሚያከራይ የለንም። በአጋጣሚ ብዙም ስላልተለመደ ማስገባት አስፈላጊ አይደለም። ካለ ግን እናስገባለን። አሁን ያልተጣራ የኪራይ ገቢ ከተራ ቁጥርና 122 ሲደመር አውቶማቲክ አርጎ ሰጥቶናል። 5,880,000 አርጎናል ማለት ራሱ ቁጥር እዚህ ጋር ብናስገባም ደምሮ ነው የሚያስገባን፣ ደምሮ አምጥቶልናል። አሁን እንግዲህ ከቀደም ሲል ባስገባነው ወጪዎች ደግሞ ወጪዎቹን እዚህ ላይ አሁን በምናየው ኤክስፔንሶች ላይ እዚህ ላይ የወጪ ቦታ ላይ እንመዘግባለን ማለት ነው። ይህ ማለትም እዚህ ጋር ከመዝገቡ ጋር ተቀናሽ የሚደረግ ወጪ ዝርዝር ቀደም ሲል ሰርተን መተናል። ስለዚህ ደሞዝ ስንት ብሎናል? 120,000 ደሞዝ እንመዘግባለን ማለት ነው። 120,000 በመቀጠል የሰራተኛ ጥቅማ ጥቅም ብሎናል 60,000 ብር ብሎናል። የሰራተኛ ጥቅማ ጥቅም 60,000 ብር። በመቀጠል የጥገና ወጪዎች 430,000 ብሎናል። ጥገና ወጪዎች 430,000። እዚህ ጋር ልንናገር የምንፈልገው ምንድነው? ይህ ጥገና ወጪ በአዋጁ መሰረት ከ20% በላይ መብለጥ የለበትም። እግረ መንገዳችን አሳውቀን እንዴት ነው 20% የተመዘገበው ንግድ ቫልዩ መብለጥ የለበትም። ከ20% በላይ ከሆነ ወደ ኮስት ጋር ገብተን ባላንስ ሺት ጋር የሀብትና ዕዳ መግለጫው ላይ ልዩነቱን ወደ ኮስት እያሳለፍን ዲፕሪሲዬሽን ካልኩሌት እናደርጋለን ማለት ነው። እግረ መንገዳችን ለመንገር ያህል ነው። ከ20% በላይ መብለጥ የለበትም። በአጋጣሚ ግን ይህን ከመዝገቡ ጋር ስናነጻጽረው ከ20% በታች ስለሆነ ቀጥታ መመዝገብ እንችላለን። ግን ደጋፊ ሰነድ መኖር አለበት። 430,000 20% ቢል ደጋፊ ሰነድ መኖር አለበት። ዝም ብሎ 430,000 አይባልም። በመቀጠል የመድን ዋስትና ወጪዎች ኢንሹራንስ ማለት ነው 72,000 ብሏል። የኢንሹራንስ ወጪ የመደጀት 72,000 ብሎናል። በመቀጠል የንግድ ፈቃድ እና የህንፃ ግብር 210,000 በመቀጠል የእርጅና ቅናሽ ወጪዎች ለቋሚ ንብረት ስንት ብሎናል? 530,000። የእርጅና ቅናሽ ለጊዜያዊ ህይወት ለሌላቸው ሀብቶች እንዳይምታታብን እኛ ግን የምንፈልገው የእርጅና ቅናሽ ወጪዎች ዲፕሪሲዬሽን ማለት ነው ለቋሚ ንብረት 530,000። ይሄ ማለት የህንፃው 5% ከባላንስ ሺት ጋር ቀናንሰ የምናወጣው ነው። ከህንፃው ጠቅላላ ዋጋ ላይ 5% ማለት ነው። በመቀጠል የስልክ የውሃ እና የመብራት ወጪ 132,120 ብሎናል። 132,120 እናስገባለን። በመቀጠል
በመቀጠል የባንክ ወለድና የአገልግሎት ክፍያዎች 430 ሺህ ብለናል። 430 ሺህ በመቀጠል ልዩ ልዩ ወጪዎች 110 ሺህ ብለናል። ልዩ ልዩ ወጪዎች 110 ሺህ። አሁን ልዩ ልዩ ወጪዎች 110 ሺህ የሚለው ከዝርዝሩ አባሪ ቁጥር ጋር አንድ ገለጽ ነው። አባሪ ያስፈልገዋል። ምን ምንድናቸው ምስልን ስንል እዚህ ጋር በቀጥታ ዶክመንት ስላሉ ይመጣል። ግን ዝርዝሩ በአባሪ ቁጥር አንድ ጋር እያያዝ ወይም ይገለጽ ይላል። 110 ሺህ ይሆናል። እንግዲህ አሁን ጠቅላላ የአስተዳደርና የስራ ማስኬጃ ወጪዎች አግኝተናል። 2,094,120 ሆኗል። እዚህም ጋር ቀደም ስለን ከሰራው ጋር ስናየው ስንት ነው የሚለን የሚደረገው የገንዘብ መጠን እዚህ ጋር መጣች 2,094,120 ጠቅላላ ወጪ ብለናል። ታርቆልናል። በኤክሴል ፎርማት ራሱ ፎርማቱን የሰራው አውቶማቲክ ነው። ታርቆልናል ማለት ነው። አሁን ከላይ ገቢ 5,880,000 ነበረን ሲቀነስ 2,091,120 ስንሰጥ ግብር የሚከፈልበት ገቢ ወይም ኪሳራ ከተራ ቁጥር 3 ተራ ቁጥር 19 ማለት ይሄ ማለት ነው። ስንቀንስ ስንት መጣ? 3,785,880 ግብር ልንገብርበት ወይም ልንከፍልበት የተባለው ገቢ ማለት ነው። ምን ማለት ነው? በሌላ መንገድ ስንመለከተው ያው ቅድም እንዳልነው ያው ስሌት ውጤቱ መጣው ከአከራዩ የጠቅላላ ዓመታዊ ግብር 5,880,000 ቀደም ብለን የሰራነው ነው። ተቀናሽ ወጪዎቹ ማለት ደግሞ አሁን የሰራነው ኤክስፔንስ ነው 2,094,120 መጥቷል። ስንቀንስ በልዩነት ስንት አገኘን? 3,785,880። እንግዲህ ይህ የትርፍ ግብር የምንከፍልበት ሂሳብ እናገኛለን ማለት ከዚህ ላይ አሁን እዚህ ጋር ትርፍ ግብር ለማግኘት ምንድነው የምናደርገው? በአዋጁ መሰረት ይሄ ነው እንግዲህ ግብር የምንከፍልበት ብለናል። በመሆኑም ብር 3,785,880 ሲባዛ 35% ሲቀነስ 24,600 ይሆናል 1,300,458 ነው ግብር የምንከፍለው ማለት ነው። አሁን ወደ ኤክሴል ፎርማት ደግሞ እንሄድ። አሁን የዚህን ክፍል እዚህ ላይ ለማግኘት እዚህ ጓርቱ እንላለን ታይምስ 0.35 ሲቀነስ 24,600 ነው የምንከፍለው ግብር ማለት ነው። ተከፋይ የኪራይ ገቢ ግብር በኪራይ ግብር ማሳሰቢያ ልክ መሰረት 1,300,458 ብር የምንከፍለው ይሆናል ማለት ነው። እንግዲህ ይሄ አሁን እንግዲህ የትርፍ ግብር የምንከፍለው ነው። ግን ቀደም ሲል አንድ መረጃ አለን። አሁን ይሄን ካገኘን በኋላ የትርፍ ግብር የምንከፍለው ይሆናል ያው 1,300,458 ነበር። ግን በመቀጠል ቀደም ሲል እንዳየ ነው ብለናል በፊት ለባንክ አከራይ ሁለት ክፍል በአመት 480,000 በመቀበላችን ባንኩ 2% ቅድመ ትርፍ ግብር ወይም ዊዝሆልድ ይዞብን ደረሰኝ ሰጥቶናል። በመሆኑም ብር 480,000 ሲባዛ 2% 9,600 ብር ከተጣራው ትርፍ ግብር ላይ ተቀናሽ ይደረጋል ማለት በተሰጠን ደረሰኙን ይዘን አያይዘን ለግብር መስገቢ መስሪያ ቤት ማቅረብ ይኖርብናል። በዚህ መሰረት 9,600 ብር ተቀናሽ እናደርጋለን ማለት ነው። ስለዚህ ከተከፋይ ሂሳብ ላይ የተቀነሰ ግብር ወይም ባስመጡት ዕቃ ላይ በተከፋይ ሂሳብ ላይ የተቀነሰ ግብር ዝርዝሩ ይያዛል ደረሰኙ ማለት ነው። ስለዚህ ስንት እንቀንሳለን ማለት ነው? 9,000 ስንት ብሎ ነው? 9,600 እንቀንሳለን ማለት ነው። ማይነስ 9,600 ይሆናል ማለት ነው። አሁን ይህን ስንቀንስ ቀሪ ተከፋይ ወይም ተመላሽ ትርፍ ስለሆነ ተመላሽ የለም። ስለዚህ የተጣራ ትርፍ ግብር የምንከፍለው ስንት ይሆናል ማለት ነው? እዚህ ቋልቶ ይሄ ማለት ነው
አሁን ለመንግስት የምንከፍለው ግብር ስንት ሆነ ማለት ነው? 1,298,858 ብር ማለት ነው። ያ ሆነ። አሁን ፎርማቱን ጨርሰናል። ከዛ በመቀጠል ስለ ትክክለኛነት ማረጋገጫ ቦታ መጥተን ቀደም አንብበነዋል። እንደገና ማንበብ ካስፈለገ እናነብና ከላይ የተገለጸው ማስታወቂያና የተሰጠው መረጃ ሙሉ በሙሉ የተሟላና ትክክለኛ መሆኑን አረጋግጣለሁ። ትክክለኛ ያልሆነ መረጃ ማቅረብ በግብር ሕጎችም ሆነ በወንጀለኛ መቅጫ ሕግ የሚያስቀጣ መሆኑን እገነዘባለሁ ብለን የግብር ከፋይ ከሆነ ግብር ከፋዩ ወይም ሕጋዊ ከሆነ ሕጋዊ ወኪሉ ስሙን ይጽፋል፣ ይፈርማል፣ ቀኑን ያደርግና ማህተም አድርጎ ያቀርባል ማለት ነው። እንግዲህ በኤክሴል ፎርማት አዘጋጅተን ስናቀርብ ይህንን ይመስላል። በዚህ ላይ ጨርሰናል። ሁሉን አውቀናል። ፈርመን አያይዘን ለግብር አስገቢ መስሪያ ቤት እናቀርባለን ማለት ነው። በአጭሩ ስናጠቃልለው የዛሬው መረጃችን ይህን ይመስል ነበር። አዲሱ የቤት ኪራይ ግብር አዋጅ አከራዮችን በገበያቸው ልክ እንዲከፍሉ የሚያደርግ ቢሆንም ወደፊት በገበያው ላይ የሚፈጥረው ተጽዕኖ ግን አብረን የምናየው ይሆናል። ነገር ግን ግብርዎን በጊዜው ባለመክፈል ከሚመጣ ቅጣትና ወለድ ግን ራስዎን ይጠብቁ። እናንተስ በዚህ አዲስ የታክስ ምጣኔ ላይ ምን አስተያየት አላችሁ? የኪራይ ገቢ ግብር ጨምሯል ወይስ የቤት ኪራይ ገቢ ሊጨምር ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በተጨማሪም የዚህን የኪራይ ገቢና ወጪ መረጃ የሚሰራበትን የኤክሴል ሰንጠረዥ ፎርማት በዲስክሪፕሽን ላይ ባስቀመጥ ነው የቴሌግራም የቻናል አድራሻችን ላይ ማግኘት ይችላሉ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ዝግጅት እስክንገናኝ ድረስ በሰላም ቆዩ። እናመሰግናለን።